ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርገው የደውል ምልክቷን በመጫን ለዚህ ታላቅ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት ተጋብዘዋል። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በዓመታዊ የጎቲያ ካምፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በዚያው መጥፋታቸውን የሚያመላክቱ መረጃዎች መውጣታቸውን ተከትለው የኢትዮጵያ እግር ኳስ ፌዴሬሽን አስቸኳይ መግለጫን ሰጠ። በሐዋሳ ከተማና በዙሪያ ባሉ አካባቢ የተከሰተውን የክረምት ወቅት ተከትሎ በጣለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ ሳቢያ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን ተገለጸ። በሚቀጥሉት ደቂቃዎች ውስጥም የደረሰውን ጉዳትና በሰው ሕይወት ላይ ምን አይነት ጉዳት እንዳደረሰ ዝርዝር መረጃውን ትሰሙታላችሁ። በጅቡቲ የኢትዮጵያ አምባሳደር የሆኑት አምባሳደር ለገሰ ቱሉ በሰሜን ኢትዮጵያ ለተፈጠረው አውዳሚ ጦርነት መቋጫ የሆነው የፕሪቶሪያው የሰላም ስምምነት ተግባርን በተመለከተ ጥብቅ የሆነ መረጃን አወጡ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማዕከላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ተፈጽሞ የቆየውን አደገኛውን ህገወጥ የሰዎች አዘዋዋሪ በቁጥጥር ስር መዋሉን የፌዴራል ፖሊስ አስታወቀ። ይህ አደገኛ ነው የተባለው የሰዎች አዘዋዋሪ ስሙ ማን እንደሆነና ከየት ሀገር በቁጥጥር ስር እንደዋለ በዛሬው ዕለት የፌዴራል ፖሊስ ያወጣው ጥብቅ መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ተሰሙታላችሁ። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቶታል በተባለው ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 ሺህ በላይ ዜጎችን ለእንግልትና ለገንዘብ ብዝበዛ መዳረጋቸውን በተመለከተ ከፍተኛው ሚኒስቴር በፌዴራል ፖሊስ በቁጥጥር ስር መዋሉ ተገለጸ። ይህ ከፍተኛው የመንግስት ባለስልጣን ማን ነው? እንዴትስ ተያዘ? የት አካባቢ ተያዘ? የሚለውን ዝርዝር መረጃውን ትሰሙታላችሁ። በስዊድን የጠፉት ታዳጊዎች ብሔራዊ ቡድንን አይወክሉም ሲል የኢትዮጵያ እግር ኳስ ፌዴሬሽን አስታወቀም። በዓመታዊ የጎቲያ ካምፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በዚያው መጥፋታቸውን የሚያመላክቱ መረጃዎች መውጣታቸውን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ማብራሪያ ሰጥቷል። ፌዴሬሽኑ በቡድኑ አባላት መጥፋት እንደሰማ የገለጸ ሲሆን በተለያዩ አካላት ታዳጊዎቹ የኢትዮጵያ ብሔራዊ ቡድን ተወካዮች እንደሆኑ ተደርጎ የሚሰራጨው ዘገባ ሙሉ በሙሉ ትክክል እንዳልሆነም አስታውቋል። አክሎ መሰል ታዳጊ ቡድን ወደ እንዲህ ባሉ ዓለም አቀፍ ውድድሮች የሚያመሩት በራሳቸው ጥረት በሚያገኙት እድል እንጂ ሀገራቸው ወክለው በፌዴሬሽኑ አደራጅነት እንዳልሆነ በመግለጽ ጉዳዩን አብራርተዋል። በሐዋሳ ከተማና በዙሪያ ባሉ አካባቢዎች የተከሰተውን የክረምት ወቅትን ተከትለው በጣለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ ሳቢያ በሰው ሕይወትና በንብረት ላይ ጉዳት መድረሱ ተገለጸ። የኢትዮጵያ ሜትሮሎጂ ባለስልጣን ባወጣው መረጃ መሰረት በአካባቢው እየጣለ ያለው ከፍተኛ መጠን ያለው ዝናብና ኃይለኛ ነፋስ በቀጣዮቹ ቀናትም ተጠናክሮ ሊቀጥል እንደሚችል ይጠበቃል። በከተማዋ ባጋጠመው በዚህ ድንገተኛ የተፈጥሮ አደጋ ምክንያት በብዙ አካባቢዎች ዛፎችና የኤሌክትሪክ ምሰሶዎች የወደቁ ሲሆን በዚህም ሳቢያ በመሰረተ ልማቶች ላይ ጉዳት ደርሶ በበርካታ የከተማዋ ክፍሎች የመብራት አገልግሎት ተቋርጦ ይገኛል። ከዚህ ጋር ተያይዞም በደረሰው አደጋ የተሰማውን ጥልቅ ሐዘን የገለጸው የሐዋሳ ከተማ አስተዳደር በተጎዱ ስፍራዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና ተቋም የመውሰድ፣ ንብረት ውድመቱን የመለየትና አስፈላጊውን ድጋፍ የማቅረብ ስራዎች በቅንጅት መጀመሩን አስታውቋል። በቀጣዩም የአየር ንብረት ሁኔታ ሊቀጥል የሚችል በመሆኑ ህብረተሰቡ ሊከሰት ከሚችል የጎርፍ አደጋና ከተጨማሪ ውድመቶች ራሱን እንዲጠብቅ ጥሪ አቅርቧል። በተለይም በዝናብ ወቅት ከተወዛወዙ ዛፎች፣ ካረጁ የኤሌክትሪክ ምሰሶዎችና ስጋት ካለባቸው አጥሮች አቅራቢያ ከመቆም በመራቅ አስፈላጊውን ቅድመ ጥንቃቄ ማድረግ እንደሚገባ የተገለጸ ሲሆን አስተዳደሩም ለጎርፍ ተጋላጭ የሆኑ አካባቢዎችን በመለያት ሊደርስ የሚችለውን አደጋ የመከላከል ስራዎችን አጠናክሮ እንደሚቀጥል አብራርቷል። በጅቡቲ የኢትዮጵያ አምባሳደር የሆኑት አምባሳደር ለገሰ ቱሉ በሰሜን ኢትዮጵያ ለተፈጠረው አውዳሚ ጦርነት
መቋጫ የሆነውን የፕሪቶሪያው የሰላም ስምምነት ትግበራን በተመለከተ የህወሓት እሳቸው ጽንፈኛ ያሉት አመራሮች እያራመዱት ያለው ፖለቲካ ትርክት የትግራይን ህዝብ ፍላጎት የረሳና የሰላም ሂደቱን አደጋ ላይ የጣለ መሆኑን የሚያብራራ ትችት አወጡም። የህወሓት ፖለቲካዊ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝቡን ሲረሳ በሚል ርዕስ በኒው አፍሪካ መጽሔት ድረገጽ ላይ ዛሬ ባሳተሙት ጽሑፍ ዘላቂ ሰላም ሊመጣ የሚችለው አካላት ከግልና ከፓርቲ ፍላጎት ይልቅ የዜጎችን ደህንነት ሲያስቀድሙ ብቻ መሆኑንም አስገንዝበዋል። አምባሳደሩ በጽሑፋቸው እንዳስመዘገቡ ከጦርነቱ በኋላ እጅግ አሳሳቢ ከሆኑት ጉዳዮች አንዱ የሀገር ውስጥ ተፈናቃዮች ወደ ቀያቸው የመመለስ ስራ ነው። የፌዴራል መንግስቱ ተፈናቃዮችን ያለምንም የፖለቲካ ቅድመ ሁኔታና መጓተት ወደ ቤታቸው ሊመለሱ ይገባል የሚል ጽኑ አቋም ቢኖረውም ህወሓት ግን የሰብአዊ እርዳታና የተፈናቃዮችን ጉዳይ ካልፈቱ የፖለቲካ አጀንዳዎችን በጋራ በማያዝ የህዝቡን ስቃይ ለፖለቲካ መደራደሪያነት እየዋለ መሆኑን ኮንነዋል። ቤተሰቦቹ በፖለቲካዊ ዲስኩር ብቻ ህወሓትን መልሰው ሊገነቡ አይችሉም ያሉት አምባሳደሩ በአከራካሪ ግዛቶች ዙሪያ የፌዴራል መንግስት ጉዳዩ በህገ መንግስታዊ ስርዓቱና በሰላም ስምምነቱ መሰረት እንዲፈታ ጥረት ቢያደርጉም አመራሮቹ እነዚህን ተቋማዊ አሰራሮችን ውድቅ በማድረግና የጊዜ አስተዳደሩን ስልጣን ጥያቄ ውስጥ በማስገባት እንቅፋት እየፈጠሩ ይገኛሉ ሲሉም ተናገሩ። የፕሪቶሪያ ስምምነት ህገ መንግስታዊና ዲሞክራሲያዊ አስተዳደርን ለመገንባት ምርጫ እንዲካሄድ ቢደነግግም ህወሓቶች የፓርቲውን የውስጥ ፖለቲካዊ ልዩነቶችን እስኪፈቱ በሚል ሰበብ ምርጫውን ላልተወሰነ ጊዜ እንዲራዘም እያደረጉ መሆኑ ተገልጿል። በተጨማሪም የፌዴራል መንግስቱ ሃይማኖት አባቶች፣ የሀገር ሽማግሌዎችና የብሔራዊ ምክክር ኮሚሽን ያቀረቡትን የሽምግልናና የውይይት ጥሪዎችን በተደጋጋሚ ውድቅ ማድረጋቸው የእርቅ ዕድሎችን እያጠበቡ መምጣታቸውን አምባሳደር ለገሰ ተናገሩ። ተቋማትን እያፈረሱና የሽግግር ፍትህ ስርዓቱን እየተቃወመ በተመሳሳይ ጊዜ ፍትህ እንፈልጋለን ማለታቸውም ግልጽ የሆነው ተግባር ተቃርኖ መሆኑን አንስተዋል። ዳግም ወታደራዊ ቅስቀሳና የዓለም አቀፉ ማህበረሰብ ስጋት የሰላም ስምምነቱን ትጥቅ መፍታት፣ ከወታደራዊ መዋቅር መውጣትና ወደ ሰላማዊ ህይወት መቀላቀል ወይም ዲዲአር ቅድሚያ ቢሰጥም አመራሮቹ ግን አሁንም ወታደራዊ ቅስቀሳ እያደረጉ ከባድ የጦር መሳሪያዎችን እየደበቁና ወጣቶችን በግዴታ እየመለመሉ መሆኑን እጅግ አሳሳቢ መሆኑን አምባሳደሩ ገልጸዋል። ከዓመታት የጦርነት ስቃይ በኋላ ወጣቶች ወደ ትምህርትና ስራ መመለስ ሲገባቸው ዳግም ለጦርነት መመለሳቸው ተቀባይነት የሌለው ተግባር ነው። ይህ ድርጊታቸው የአውሮፓ ህብረትና በሰላም አደናቃፊዎቹ ላይ የቪዛ ማዕቀብ የጣለችውን አሜሪካን ጨምሮ ዓለም አቀፍ አጋሮችን ጭምር በእጅጉ እንዳሳሰበ አምባሳደሩ አስታውሰዋል። የትግራይ ህዝብ ከዚህ በላይ ጦርነትና ስቃይ እንደማይገባው ያሳሰቡት አምባሳደር ለገሰ ቱሉ የፕሪቶሪያው ስምምነት ወደ ዘላቂ ሰላም መሸጋገሪያ ጠንካራ መሰረት መሆኑን አውቆ ማክበር እንደሚገባ አጽንኦት ሰጥተዋል። ዳግም ወደ ጦርነትና ወታደራዊ ፉክክር መግባት ትግራይን ብቻ ሳይሆን መላው ኢትዮጵያን አደጋ ላይ የሚጥል መሆኑን በማስጠንቀቅ ፖለቲከኞች የጥቃት ፖለቲካን ትተው ለኢትዮጵያ ህዝብ ሲሉ የዲሞክራሲ ድርድር ፖለቲካ ሊመርጡ እንደሚገባ ጥሪያቸውን አቅርበዋል። በአምባሳደሩ ጽሑፍ ዙሪያ ይህ መረጃ እስከቀረበበት ጊዜ ድረስ ከህወሓት ወገን የተሰጠ ምንም አይነት ምላሽ የለም። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማዕከላዊ ፖሊስ ጋር በመተባበር በበርካታ ሀገራችን ወጣቶች ላይ ከባድ ሰብአዊ ድርጊት ሲፈጽሙ የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ወዳሙን በማዕከላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ሀገራችን እንዲመጣ አድርጓል። አድነው ባሻው ወዳሙ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከንባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል ህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪዎቹ ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያው ኢትዮጵያ ውስጥ 100 ሺህ ብርና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገር በጋምቦ ጫካ ውስጥ በመደበቅ በማስቀመጥ በ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ራብና የውሃ ጥም እንዲሰቃዩ ከማድረግም በላይ በሞተርና በእግር ሴሉ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል።
ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦች በዱላ በመደብደብና እዚህ ትሞታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮቹ በኩል በባንክ እንዲከፈለው አድርጓል ሲል ፖሊስ ተናግሯል። ከዚህም ባለፈ ተጓዦቹን ከናይሮቢ ወደ ሞምባሳ ከዚያ ወደ ታንዛኒያ በእቃ መጫኛ ኮንትሮባንድ ተሳቢና ከኋላ ክፍት በሆነ በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦች በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲልም ፖሊስ ገልጿል። አብዛኞቹ ወጣቶች በደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ ሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽሙና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻው ወደ አሙኔ ማዕከላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 2 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለሕግ የማቅረብ ተግባሩን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡ በኢኤፍፒ በ991 እና በኤስፒኤስ መረጃ መስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ጥሪ አቅርቧል። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስቴር አመቻችቶታል በተባለው ወደ ስዊድን ሀገር ያሰለጠነ የሰው ኃይል ስምሪት እቅድ ከ20 ሺህ በላይ ዜጎችን ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመላከቱም። ህጋዊ አሰራርን ወደ ጎን በመተው በግል ጥቅም በተደለሉና በቅርብ ቁጥጥር ስር የዋሉት የሚኒስትሩ ኃላፊ ጣልቃ ገብነት ምክንያት ዜጎችን ያወጡትን ገንዘብ ሳይመለስላቸውና የጠበቁትን የስራ ዕድል ሳያገኙም ቀርተዋል። የስራና ክህሎት ሚኒስቴር ለሀገር ውስጥም ሆነ ለውጭ ሀገር የስራ ስምሪትን በህጋዊ መንገድ ማመቻቸት ከጀመረ ወደ 5 ዓመታት ገደማ ሆኖታል። ይህንን ተከትሎ ዜጎች በየወረዳቸው በሚገኙ የሚኒስቴሩ ጽህፈት ቤቶች የጣት አሻራ በመስጠትና መለያ ኮድ በመቀበል በሂደቱ ሚሊዮን የተባለ የግል ኩባንያ የሰለጠነ የሰው ኃይልን ወደ ስዊድን ለመውሰድ ፍላጎት እንዳለው በመግለጽ ለ20 ሺህ ያህል ዜጎች በስልክ አጭር የጽሁፍ ጥሪ ያቀርብላቸዋል። አመልካቾቹ ሚኒስቴር መስሪያ ቤቱ ባወጣው 17 የተለያየ ሙያ ዘርፎች ወይም ዲፓርትመንቶች ተመዝግበው ተመርጣቸዋል የሚል ምላሽ ደረሳቸው። ዜጎቹ ይህንን ተመርጣቸዋል የሚል መረጃ በዚያው ወደ ስራና ክህሎት ቢሮ ሲያቀኑ የስልጠና ኮርስ መውሰድ ግዴታ መሆኑን ተነግሯቸው ለዚህም እያንዳንዱ አመልካች በቴሌብር አማካኝነት 3600 ብር ክፍሎ ኮርሱን ወስዶ ሆኖም ከ2017 ዓ.ም ጀምሮ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልተወሰደም። ከተለያዩ ሀገራት ክፍሎች የተሰበሰቡት ተጎጂዎች በአዲስ አበባ ወደሚገኘው የሚኒስቴሩ ዋና ቢሮ በማቅናት ጥያቄያቸውን በደብዳቤ ያቀረበው ሚኒስቴር መስሪያ ቤቱ በሰጠው ምላሽ አቀጣጣሪው ኩባንያ አሁን ስራውን ዘግቷል በማለት ምላሽን በመስጠትና ዜጎችን በብዝበዛ የተያዘው ግለሰብ በፌዴራል ፖሊስ ቁጥጥር ስር ውሎ ጉዳዩ እየታየ እንደሚገኝ ተገለጸ።